ውዶቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኔ መጨረሻ ምን ይሆን? አንዳንድ ጊዜ የአዱንያ እንደዚች ነች። ይሄ አንደኛው ሻንጣ ብርድ ልብስ ምናምን ያለበት ነው። ይሄም ይሄ አራቱም ሻንጣዬ ደግሞ ልብሴን የቆጣጠርኩበት ነው እላችኋለሁኝ። ያው እንደዚህ ይሆናል ብዬም አላሰብኩም። ነገር ግን አላህ የፈቀደው ነው የሚሆነው። ምን እንደሚፈጠር አላውቅም። በሰዓቱ ያው እናንተ ላይ መስላችሁ ይችላል። ይሄው እንደዛ አድርጌ ላሳያችሁ። ልብስ ሙሉ ነው ማለት ነው። ልብስ ሙሉ ነው። ታችኛውም ስለዞረ ነው። ይሄኛውን ብርድ ልብስ ምናምን ነው ያለው ማለት ነው። ቃይን እዚህ ረትቤዋለሁኝ ማለት ነው። እነዚህ ደግሞ አንዳንድ እንትኖች ናቸው። ያው ማሳየት ስለማልችል ነው። ብቻ ልብሴ በዚህ መልክ አድርገዋለሁ። የኛ ነገር ኮተት ነው። ኮተት ያው ይዛችሁትም ስትሄዱ መጎተት ነው፣ ይዘንም ስንመጣ መጎተት ነው። ብቻ ምን እንደምላችሁ አላውቅም። ብቻ አላህ ያለው ነው የሚሆነው ማለት ነው ውዶቼ። ላታምኑ ትችላላችሁ። ነገር ግን እንደምታስባሉ ነው ማለት ነው። ብዙም ነበር ልብሴን የምሰቅለው። ይሄ እንደውም ሻንጣዬ ምናምን ፖርሳዬ እንደዚሁ በቃ ነው የቀረው ማለት ነው። አባያ ምናምን ነው የቀረው። ሻንጣ ከዱባይ ያመጣው ሻንጣ ናት። እነዚህ ልብሴ ናቸው የቀሩኝ። ሌላውን አውርጃለሁኝ። እዚህም ደግሞ እንደምታስባሉ ነው። በቃ የቀረው ጫማዬ ነው የቀረው። ኮተት ማለት ነው። በጣም ነው የቀረመኝና ምን እንደምል ብቻ ቃላት የለኝም። ምን እንደምል ማለት ነው። ሳንቲምም አገኘሁ እግር መንገድ እና ቤት ትሰራላችሁ፣ ትለፋላችሁ፣ ትደክማላችሁ። መጨረሻው ምን እንደሚሆን አታውቁም። ምን እንደሚከሰት አታውቁም። አንዳንድ ጊዜ አላህ የቀደረው ነው የሚሆነው። አላህ የቀደረው ነው የሚሆነው። እኛ እናስባለን፣ እኛ ያለውን ይሆናል ብለን እንሞክራለን። ግን እሱ ያለው ነው የሚሆነው። ለምሳሌ እኔ እንግዲህ ወስኜ ልብሶች ምናምን እየረተብኩኝ እያዘጋጀሁ ነው ያለሁት። ልብሶች የቀረኝን ልብስ ምናምን የለም። የራሴን ልብሶች ምናምን ጨርሻለሁኝ አወጣጥቼ። ጫማዎች ናቸው የቀሩኝ። በሆነ ፌስታል አደርጋቸዋለሁ። መጨረሻው ምን ይሆን ነው? መጨረሻው ምን ይሆን አላውቅም። እንግዲህ ያው መቼም የኛ መደበቂያችን አረብ ሀገር ነው። አረብ ሀገር ሄደን መደበቅ ነው ስራችን። እዛው አረብ ሀገራችን አላውቅም። ሁሉም ሰው እንደኔ ይሁን እኔ እንጃ። እና ብቻ አልሐምዱሊላህ ዛሬ ደስተኛ ሆናችሁ ነገ ምን እንደሚከሰት አታውቁትም። በቃ እኔ የሚታየኝ ያለ አይደለ ያላችሁን ጊዜ፣ ያላችሁን ህይወት፣ ያላችሁን እንትን በቃ ኑሩበት። በቃ ኑሩ፣ መታችሁ ኑሩ። የማይጸጽታችሁን ህይወት ኑሩ ነው የምለው ማለት ነው። እና ያው የኛ በሻንጣ ይዘን እንመጣለን፣ በሻንጣ ይዘን እንወጣለን ሁሉም ቦታ ማለት ነው። እና የኛ መጨረሻ እንደዛ ነው። እኔ አሁን ሻንጣዬን ለሰው እየሰጠሁኝ በቃ አልበቃኝም ማለት ነው። ይሄም ታችኛው ሙሉ ነው፣ ይሄም ሙሉ ነው እንደምታዩት፣ ይሄም ሙሉ ነው። ይሄኛውም አንዳንድ ነገሮች ከዛም የማደርግበት ስለሆነ በቃ ሽቶችን ምኖችን የምጨማምርበት፣ ሻምፖዎችን የምጨማምርበት ስለሆነ ያው እንትን ነው ማለት ነው። እና ጫማው ይሄን በቃ የማይረባ ጫማ ኮተት ምናምን ሲያስጠላ እና ኮተት ይዛችሁ አትንጡ። ያው ሰው ቤትም አስቀምጡልኝ ብትሉ ለማስቀመጥ ራሱ ይደብራል። እውነቴን ነው የምላችሁ። ሰው አስቀምጡልኝ ምናምን ብትሉ ይደብራል። ይሄ ሁሉ ሻንጣ አንድ ቤት አስቀምጡልኝ ብትሏቸው በቃ ደስ አይላቸውም።
ሮቶ እንግዲህ ወይ ሮቶ ገዛ እንደው እንጂ ማለት ነው። ሮቶ ገዝቼ ሻንጣዎችን ብርብር አድርጌ ሻንጣዎችን ባንድ ማስቀመጥ ከዛ በሮቶ ውስጥ ልብሶችን ምናምን ማስገባት ነው ያለብኝ ብዬ አሰብኩኝ እኔ። እና ይሄኔ መጨረሻ ምን ይሆን በሌላ ቪዲዮ ጠብቁኝ ቤተሰብ። እንግዲህ ደግሞ የሚሉት ነገር ሊኖር ይችላል፣ እናንተ የወሰናችሁትም ላይሆን ይችላል። እኔ ግን በቃኝ በቃኝ ብዬ ሻንጣዎችን አሰናድቻለሁኝ። ምክንያቱም ትዕግስትም ያበቃል፣ ሁሉ ነገር ያበቃል። ነገር ግን ለፍታችሁ ደክማችሁ ያሞቃችሁት ቤት ምናምን ሲፈርስ ሲወድም ደስ አይልማ። ሲበታተን ያ የደመቀ ቤታችሁ ምናምን ሲበታተን ደስ አይልም። እና አላቅም ይህን ስሜት የሚያውቀው ይረዳኛል ብዬ አስባለሁኝ። ኢንሻአላህ ለኸይር። እሺ ፈጣሪ ያውቃል፣ ፈጣሪ ያውቃል። እነዚህ ሳንቲሞችን ማገኘው እግር መንገድ የት ሀገር ሳንቲም እንደሆነች ባላቅም ያው ከኔ ጋር የነበረች ሳንቲም ናት ትቀመጥልኝ ማለት ነው። እና ብቻ ብዙ ጊዜ እድሜያችሁን ጊዜያችሁን በሰው ሀገር መስዋዕት የምታደርጉ ሰዎች ነገ ጧት መልሶ እንዳይጸጽታችሁ ኑና ኑሩበት እላለሁ። ኑና ኑሩ ኑሩ። አዎ እንዳይከፋችሁ፣ በኋላ እንዳይከፋችሁ። እና የማይለበስ ጫማ እኔ አሁን እነዚህ ጫማዎች ብዙ ጊዜ አልለብሳቸውም እና እነዚህን ጫማዎችን ሰውት ለምን ልቆጥራቸው? አሁን የማይለበስ ጫማ እኮ ነው። ያኔ እዚህ ገረገቲ መንገድ ላይ የት ለብሰዋለሁ? እነዚህ ጫማዎች የት ይለበሳሉ? ይህ እንግዲህ መች ነበረ ብቻውን ብዬ መንገራችሁ ኮተት ነው የሞላው ማለት ነው። እና እነዚህ ጫማዎች የሚታጠቡ ምናምን ናቸው። እነዚህ በጣም ወዳቸው ብዙ ጊዜ ለብሻቸው አላውቅም። የሚገርማቸው ነገር ግን ዝም ብሎ ተቀምጠዋል፣ ያሞቃሉ ማለት ነው። እና አንዳንድ ጊዜ ኮተት ነው ይዘን የምንመጣው ማለት ነው። የማይለበስ ነገር ይዘን እንመጣለን የሚጠቅመንን ትተንና። ስለዚህ የሚጠቅማችሁን ይዛችሁ ነው ለማኖርም ለእንትን ለማለትም የሚመች ማለት ነው ነው የምላችሁ። አሁን እንደነዚህ ያሉ ጫማዎች እውነቴን ነው የምላችሁ ሳይለበሱ እዚሁ በቃ እንትን አሉ የት ለብሳቸዋለሁ ምናምን እያልኩኝ እዚሁ በቃ ዋሽተው ቀሩ ማለት ነው ውዶቼ። በሌላ ቪዲዮ ታገኙኛላችሁ እና ላይክ፣ ሼር፣ ሰብስክራይብ አበረታቱኝ። ከስህተታችን ተማሩ ነው የምለው እኔ ማለት ነው ውዶቼ። ከአንደኛችን ስህተት መማር አለብን ነው የምለው። አላህ ይገዛችሁ። ለእኔም ዱዓ አድርጉልኝ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።